ነው ታያት ዝም በያት ምሩ አሁን እንዴት ሲያረጋት እንደነበር ብታይ በቃ ይሰኒ ከዚህ በፊት ምሩን ያደረኳትና የተናገርኳትን እያነሳሽ እንድጸጸት አታድርጊ እሺ ጽዮን ተረጋጊ ቆይ ምን እያደረግሽ ነው ታያት ባክሽ ስታስመስል እኮ ነው እቺ መሰሪ ለመቀየር እየሞከረችበት ባለበት ሰዓት ሷን መግባት እኮ ልክ አይደለም አረ ምሩ ንቂ አንቺ ቆይ ምንድነው ሁሉንም እኔ በጣም አንተ ምንም አታረግም እሱን ውጣና እንሞካከራለን እኔ እኮ መንፈስ ነኝ እንዴት ትመታኛለህ እንደፈራው ታደረጉት ወይኔ እናቴ ወይኔና አንቺ ማትረቢ እንዴ ምንድነው በአንደኛው ክፍለ ዘመን ሴት ልጅ ልትማታ እንዳይሆን ብቻ በሳት ነው የተጫወች አቶ ማልበል እባክህን ይቅርታ አድርግልኝ ይሄን አሁን አልነበር ማሰብ የነበረብሽ ሴት ነኝ ብለሽ ነው አይደለ ይቅርታ አፍሽን ዝጊ እንዴ እኔ እኮ ወንድ ነኝ ኪራ ጺሞ እያለ ሲጣራ አልሰሙም እንዴ አፍሽን ዝጊ የፊትኛ ስሪ የተወለድሽበትን ቀን ማስቆጥረሽ 1 2 ትያታለሽ ኪራ ጽናት ኪራ ምንድነው አንዴ በዛብ ምን ያረከም ደበድብኝ ለቀቀኝ እንዴ እቺን ቅጥ የሌላ ዘልዛላ ከየት ነው ያመጣችኋል እዛ ህይወቴን አተርፋለሁ ብዬ እዚሁ ሞቼ ነበር ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምን አላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ እያልኩኝ ዛሬም እንደተለመደው ጽናትን ይዤ መጣሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ከዛ በካቶ ተሰማ ጋር ነገሮችን እያያዘ ይገኛል ከጽናት አባት ጋር ደንበረኛ ነበርና እንዴት እሱ ይገፋሃል በማለት ነገሮችን እያያዘ ይገኛል ወንድሜን እኮ ሰክሮ ቢደበድበው አጋልጾ ሰጥቶ አሳሰረብኝ በማለት እውነቱን ይናገራል እና እንዴት መሬትህ እየተገፋ አርፈ ተቀመጣለህ በማለት ነገሮችን እያያዘ ይገኛል ጽዮን ለስልሳ ወደ ምሩ ቤት በመግባቷ እምሩም እውነት ብላ ተቀብላታለች ምክንያቱም እሷ ለመቀየር እየሞከረች ነው በማለት ሰኒ ጋርም እየተጣሉ ይገኛሉ ሰኒ ግን የነሱን እንደዚህ መሆን አምና መቀበል አልቻለችም ከጀርባው የሆነ ነገር አለው ያለዛ ዘለው ጥሩ ሰው ሊሆኑ አልቻሉም በማለት ይጣላሉ ሰኒም ጽዮን ሶፋ ላይ አድራ ነበርና እንዴት አድርሽ ተብለው ሰላምታ ከተለዋወጡ በኋላ ምን አለበት ወደ አልገብቶ ወስዱኝ እዚህ ሶፋ ላይ ተሰኝቼ ሳድር ዝም ያላችሁ ለምንድነው በማለት አንዳንድ ነገር ተናገራል ሰኒም ግን ገውነት ተቀየረሽ ምሩን ለመርዳት ለሷ አዝነሽ ነው ከዚህ ቤት የተኛሹ በማለት አንዳንድ ነገሮች ልትናገር ትችላለሽ እና ከዛ ውጭ ምን ላደርግ እችላለሁ በማለት አንዳንድ ነገሮችን ተነጋግረው ነበር በፍጹም ሰኒ አምና ልትቀበል አልቻለችም ከጀርባው የሆነ ነገር እንዳለ እየተጠረጠረች ትገኛለች ጽዮን አልጋ ነጠፍ በሚል ሰበብ መኝታ ቤት ገብታ ኪሶችን እየፈታተሸች ልብሶችንም እየበታተነቻቸው ነበር ሰኒ መጣ ምን ለማድረግ እየሞከርሽ ነው በማለት አንገት ላንገትም ገጥሞ ነበር እኔ ጥሩ ሰው ለመሆን እየሞከርኩ ነው አንቺ ግን አልዋጥልሽ ብሏል እምሩ ጥሩ ሰው ስትሆን አንቺ ለምንድነው ለኔ ጭፍና አመለካከት ያለሽ በማለት ጽዮን ጠይቃት ነበር እኔ ግን ምንም አልታየኝም የሆነ ነገር እንዳለው እየተሰማኝ ነው የሆነ ነገር አስባችሁ ነው እንጂ በድንገት እንደዚህ መላክስ ሆኑ እኔ ፈርቻለሁ ምናችሁም አልጣመኝም በማለት ብዙ ነገር ሲነጋገሩ በድንገት ምሩ ትመጣለች አቶ ተሰማ የበዛብህን ምክር ሰምቶ አምሮ ተመርዞ ይገኛል አሁን ነገር ያለ ነው የጽናት አባት መንገድ ላይ ነበርና ጀርባውን ሰጥቶ እንዴት ነህ ይባባላሉ ምን ሆነ ነው ዛሬስ ጀርባህን የሰጠኸኝ በማለት የጽናት አባት በጸባይ ያወራው ነው አቶ ተሰማም እንዳንተ ስራ ቢሆን ሌላ ሰው አያነጋግርህም ነበር አንተ ሆነህብኝ ዝም ብዬ ነው ያናገርሁ እንዴት መሬት ገፋ ብለ ተናገራለህ በማለት ብዙ ነገር የሚሉት ነበር የጽናት አባት ደግሞ መጣው ጠይቀውኝ እንጂ ሂጀኮ አልነገርኋቸውም የኔም መሬት ገፍተ በለመደች መንገዱን ገፋኸው ተሰማም ባንተ ምክንያት የግብር ደፍተሬን ወስደውብኛል ታልመለሱልኝ ውርድ ከራሴ በማለት በዛቻም ጥሎት ይሄዳል እንግዲህ የጽናት አባትን ፈጣሪ ሆይ ሰውና ሰው ተጨካክኗል ሰው አውሬ ሆኗል ነገ ጥለነው ለምን ሄደው መሬት በቃ እንደዚህ ሆነን ቀረን እባክህን እንደዚህ ሳልጨካከን ፈጣሪ በጊዜ ዘኸኝ ሄድ በማለት ፈጣሪውን
ሰኒና ጽዮን ሳሎን ላይ ነበሩና ቅድም ምን ስፈትሽ እንደነበረ ለምሩ ትነግራታለች በማለት ታስጠነቅቃታለች። አይ ሴትዮ ተይኝ የምጣዱ ያለ የእንቅቡ ተንጣጣሉ እሷን ዝም ብላሳል አንቺ ምን አገባሽ በማለት አንዳንድ ነገሮችን ይናገራሉ። ታዲያ ምሩ ከች ትላለች ምን ሆና በማለትም ጠይቃ ነበር። ጽዮን ባክሽን ከዚህ በፊት ምሩናው በድያታለሁ ግን ደግሞ እንድጸጸታት አድርጌ በማለት በጸባይ ያናገረቻት እች ልጅ እያስመሰለች ነው በማለት ብዙ ነገርም ትላለች። እና ሰኒ በዚህ ልግባቡ አልቻሉም። ሰኒ እያስመሰሉ ነው ስትላት እምሩ ደግሞ ልሰማት ስላልቻለች ጥላትም ሄዳ ነበር። ጤና ሽንቷን መጧት ነበርና የት ቦታ ሂጀልሽና እንግዲህ ገጠር አካባቢ በብዛት ሜዳ ላይ ስለሚጠቀሙ እሷ ደግሞ ሜዳ ላይ ሱሪዋን አውልቃ ለመጠቀም ክፉኛ ፈርታ ነበር። እባክሽን ሂጂ ሄደሽ ተጠቀሚ በማለት ኪራም እያታለላት ነው። እሷም እንግዲህ ቀጠገቤ ቆም በልልይ በማለት ትጠቀማለች። በዚህ መሃል ታዲያ በኋላዋ በዛብህ መጥቶም ያስደነግጣታል። በዛብህን ስታየው ኪራ ብላ በመጥራት ኪራ ምን ሆነሽ ነው በማለት መጥቶ ነበር። ብቻ ከበዛብህ ጋር አንዳንድ ነገሮችን ተነጋግረዋል። የማንን ንብድ ነው የለቀቅብኝ በማለት ጸጉሯንም እየነካካ ብዙ ነገርም ብሏል። እኔኮ እዚህ ሜዳ ለሜዳ ስዞር እየዋል ጠሽ መሆንህን ረስቸው ነው በማለት በነገርም ጎሸም ታደርገዋለች። ነገሮቹ እንዳሰበቻቸው ስላልሄዱላት አሁን ላለምዬ ያለውን ነገር እየተናገረችና እንድትረዳት እያደረገች ነው። ብቻ የመጀመሪያው ወጥመድ ውስጥ የገባች ሰኒ ሆና ተገንታለች። እንግዲህ እሷን ካላሸነፍነን እሷን ወደኛ ካላመጣን እምሩን ማጥቃት አንችልም በመባባል ተስማምተዋል። ሌና ሜዳ ላይ ነበረችና በድንገት በዛብህ ሲመጣ እሱን ለማስደንገጥ ፈልጋ ወደ ጫካ ትገባለች። አሻንጉሊቷንም ይዛት ስለነበረ የአሻንጉሊቷን ድምጽ በደንብ እያወጣች ሰውየውም እንዲደነግጥ ሆኗል። እንግዲህ ብለው ደግሞ ሰይጣን አመጡብኝ በማለት እየተርበተበተ ነበር። ሌና ደግሞ አንዳንድ ድምጾችን አወጣለች። በዛብህ ተደብቀ ከምታስደነግጠኝ ናውጣና ግጠመኝ ሲል እሷ ደግሞ አፈፍ አድርጋ እኔኮ መላክ ነኝ እኔኮ መንፈስ ነኝ እንዴት መጥቼ አወራሃለሁ በማለት ቀስ ብላ ድምጽ ታወጣለች። እሱም እናቴ ጥሪኝ በማለት ይጠራል። እሷም እየሳቀች ስትወጣ እያንቀጠቀጣትም ነበር። በሳት ላይ ነው የተጫወትሽ አሳይሻለሁ በሰለጠነ ዘመን ሴት ልጅ አትመታም በማለት ራሷን ለመከላከል ሞክራ ነበር። ሴት ልጅ በቀን 4 ጊዜ ካልተገረፈች ሴት አይደለችም ስለዚህ መገረፍ አለብሽ ሲላት እንተና እያለች እየተርበተበተች ነበር። ተንበርካም ትለምነዋለች። በዚህ መሃል ታዲያ ልትገረፍ ስትል ኪራና ጽናትን ትጠራቸዋለች። ቅዱሴና የናሆሚ አባት ካፌ ተገናኝተው ነበርና ብዙ ነገሮችን ከተጨዋወቱ በኋላ በጨዋታው መካከል አንድ ጥያቄ አንስቶለት ነበር። ናቴኮ ለሽምግልና ልኮኛል በማለት ጨዋታውን ያመጣል። ቅዱሴም ገና ናቲ ብሎ ሲጠራ ያችን እብድ ይዞብኝ መጥቶ እንዳይሆን በማለት ጤነኛ አይደለችም አምሮዋ ጤነኛ አይደለም ልክ አይደለችም ምን ሆነህ ነው እንደዚህ ሆነህ እኮ አይቼህ አላቅም ስሜታዊ የሆነው ምን አይነት ልጅ ሆና ነው በማለት በግርምት ያየው ነበር። ቅዱሴ እንዳልሆነ አደረገው። ሌላ በኩል ናቲ ካፌ ወስዶ ጋብዟት እያለ አንተ ለምንድነው ጥሩ ካፌ የማትወስደኝ ሁሉ ጊዜ የማይረባ ካፌ ውስጥ ነው የምታስቀምጠኝ በማለት ትጨማለቅበታለች። በላሁን ካፌ እንቀይር እንደገና ሌላ ወጪ አልፈልግም በቃ እኔ ጋብዛለሁ በማለት ናቲን ካፌ እንዲቀይር አደረገችው። ውድ ቤተሰቦችስ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ ነገ በተመሳሳይ ሰዓት እስከምንገናኝ ሰናይ ጊዜ